ጤና ይስጥልን እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 6 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኢትዮጵያ ሀገራዊ ምክክር የቆዩ ችግሮችን በኃይል የመፍታት ትርክትን የሚቀይር ሆኗል። በቤንሻንጉል ጉሙዝ ክልል በዘንድሮ የመኸር እርሻ የተሻለ ምርት ለማግኘት እየተሰራ ነው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ሁን ጋር በድጋሚ ለመገናኘት ማቀዳቸውን አስታወቁ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እስተሰማ አላተሞ ይባላል። ሲዳማ ክልል ማህበረሰብ ክፍል ወክዬ ነው የመጣው። አለመግባባቶችም ቢኖሩ አጣጥመን ወደ መግባባት ደርሰናል። ቀጣይ ትውልድ ሰላም የሚያሻግር ምክክር ነው ብዬ አስባለሁ። ተሻለ ከበደ እባላለሁ። ከማዕከላዊ ኢትዮጵያ ክልል ነው። በኢትዮጵያ ላይ ለረጅም ዘመናት ቁርሾ የነበሩ ጉዳዮችን ልቅም ተደርጎ የሚፈታበት አንድ በአንድ እስከ ዛሬ የነበሩ ነገሮች ተነስተው ውይይት የተደረገበት ስለሆነ ስለዚህ ቀጣይ ምናልባት ይሄ ምክክር ባህል ሆኖ የሚቀጥልበት ሁኔታ ነው አሁን መታሰብ ያለበት። ስሜ ዶክተር ብነግረው ዋሌ ይባላለሁ። ከአማራ ክልል የመንግስት ሰራተኞችን ወክዬ ነው የመጣው። ውይይቱ ለጠንካራ ተቋማት ግንባታ፣ ጠንካራ ተቋማት መገንባት ደግሞ እንዲህ አይነት ባህል ለመዳበር የሚያግዝ ነው፣ የተሳሰረ ነው። ረዳት ፕሮፌሰር አልማዝ አንጅሎ ይባላለሁ ከወላይታ ሶዶ ዩኒቨርሲቲ። ውይይቱ እጅግ በጣም ሀገራዊ ኢትዮጵያዊነት ስሜት እንዲሰማን ያደረገ፣ ሁሉም የራሱን አስተያየት ሀሳብ ይዞ መጥቶ እዚሁ ችግሩ የተፈታበት፣ ቀጣይም ላይም ይሄ ሊለመድ የሚገባ እጅግ በጣም ወሳኝ የሆነ ታሪክ ነው። ፍቅር የሆነች አገር ለማስረከብ በጣም የተመቸ ምክክር ነው ብዬ አስባለሁ። የምናበረክተውን አስተዋጽኦ እያጠናከር ጅምሩን መሰረት ጥለን የምንሄድበት እድል ይኖራል ብዬ አስባለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ሀገራዊ ምክክሩ የኢትዮጵያውያንን የቆዩ ችግሮች በኃይል የመፍታት ትርክት የሚቀይር እየሆነ መጥቷል። ምክክሩ የተሳሳቱ ትርክቶች እንዲታረሙ በማድረግም ብሔራዊ መግባባት ላይ የላቀ ሚና ይኖረዋል። አስማረ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አለው። ሀገራዊ ምክክር የተሳሳቱ ትርክቶችን በማረምና ትክክለኛ የቁርሾ ምክንያቶችን ለይቶ ምክረ ሀሳብ በማስቀመጥ ብሔራዊ መግባባትን ለማጠናከር የሚያስችል ነው። የቀደመውን ትርክት የሚቀይሩ በርካታ ሁኔታዎች ተፈጥረዋል። ምክንያቱም እነዛ ትርክቶች እውነት ላይ ያልተመሰረቱ ነገር ግን ብዙዎቻችንን ሲያባሉን የነበሩትን ነገሮች ወደፊት አምጥተን መነጋገር መቻላችን አንዱ ሌላኛው ድል። ምክንያቱም ትርክቶች በራሳቸው የራሳቸው የሆነ አሉታዊም አዎንታዊም ተጽዕኖ አላቸው። ነገር ግን አሉታዊውን ተጽዕኖ ሊገፍ በሚችል መልኩ ጉዳዩን ወደፊት በማውጣት የማናቃቸው ያልሰማናቸው ነገር ግን ልናውቅ ልንረዳቸውና አቋም ልንይዝባቸው የሚገቡ ጉዳዮች በመምጣታቸው ይሄ አስተማሪና ትልቁ ድላችን ነው ብዬ መወስደው። የቆየ ትርክቶች አሉ ኢትዮጵያውያን እንዳይግባቡ የሚያደርግ ነበረ። ይሄ በግልጽ አሁን በዚህ ቦታ ላይ ኢትዮጵያውያኖች ሲገናኙ እኔ ያለፈው ትርክት ትተን ያለፈውን ጠባሳ ትተን በአዲስ መልክ ኢትዮጵያን እንገንባ የሚል አቋም ነው ብዙዎቹ የተናገሩ ያሉ። ስለዚህ እኔ ያለፈውን ታሪክ ይሄ በኢትዮጵያ ላይ አዲስ ምዕራፍ የከፈተ ኢትዮጵያ ሕዝቦቿ በታሪክ በአንድ ተቀምጠው ችግሮቻቸውን በመፍታት መግባባትና ሰላም የሰፈነባት ኢትዮጵያን እውን ለማድረግ ሲሞክሩ ይህ የመጀመሪያቸው ነው። የሀሳብ ልዩነቶቻቸውን በኃይል መፍታት የነበረው ታሪክ ተቀይሮ አሁን ለመምከር መቀመጣቸው አዲስ ምዕራፍ ተደርጎ የሚሰፍር ነው።
ይህም ኃይልን ብቻ የችግሮች መፍቻ በማድረግ የነበረውን አክሳሪ ታሪክ በምክክር ወደ አዎንታዊ ትርክት የሚቀይርም ነው። ልምዳችን ችግሮቻችንን በኃይል የመፍታት ነው የነበረው ልምድ። ይሄ ልምድ የኛ ብቻም ሳይሆን በዓለም ላይ የሚታወቅ ነው። ነገር ግን እንደኛ አብዛኛው ታሪኮቻችን በጦርነት ላይ የተመሰረተው ታሪክ፣ የእርስ በርስ ግጭቶቻችን ደግሞ ጎላ ብሎ የሚታዩ ናቸው። ነገር ግን የሀገራዊ ምክክር ይሄንን ለማስቀረት ችግሮቻችንን ወደፊት በማምጣት እንድንነጋገር እንድንወያይባቸው በማድረጉ እሱም ትልቅ ባለ ታሪክ እንደገና ደግሞ ትልቅም ባለ ድል ያደርገዋል። ከዚህ ቀደም የውሸት ትርክቶች አበላልተውናል፣ አጠፋፍተውናል፣ ለዘመናት ትውልድ አልቆበታል። ያ የውሸት ትርክት ደግሞ ዛሬ ላይ በምድራችን ላይ ሙሉ በሙሉ እንዲጠፋ ይሄ የሚታየው ህዝብ በአንድነት ይህንን የልዩነት መንፈስ ሰብሮታል። መሰረታዊ የኢትዮጵያ ችግሮች የተለዩበትና የተመከሩበት ሀገራዊ ምክክሩ ለነገ ትልቅ የመግባባት መሰረት የሚጥልም ነው። የሀገራዊ ምክክር ጉባኤ መጨረሻው ምዕራፍ ላይ ደርሷል። ከመላው ኢትዮጵያ የተወከሉ 4000 ተመካካሪዎች በ8 ዋና ዋና አጀንዳዎች ላይ የመከሩበት ይህ ጉባኤ በአጀንዳዎች ላይ ስምምነት ከመድረስ ባለፈ ልዩነቶችን በውይይትና በምክክር የመፍታት ባህልን ለማስረጽ አዲስ ምዕራፍ ከፍቷል። ይህንን ጉዳይ መነሻ በማድረግ መስከረም ቸርነት ተከታዩን ዘገባ አዘጋጅታለች። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዜጎች በሀገራቸው ጉዳይ በጋራ የመከሩበት የሀገራዊ ምክክር ጉባኤ የተለያዩ ምዕራፎችን እየተሻገረ ዛሬ ላይ ወደ መዳረሻው ደርሷል። መላው ኢትዮጵያውያንን የወከሉ 4000 ተመካካሪዎች የመከሩባቸው 8 ዋና ዋና አጀንዳዎችም በአብዛኛው ከስምምነት ተደርሶባቸዋል። ነገር ግን ይህ ምክክር ግቡ በአጀንዳዎቹ ላይ ከስምምነት መድረስ ብቻ አይደለም፣ ይልቁንም እንደ ሀገር የውይይትና የምክክር ባህልን ማስረጽ ጭምር እንጂ። ምክንያቱም ልዩነት ትላንትም ዛሬም ነገም ይኖራል። ነገር ግን ልዩነቶች ሊፈቱ የሚገባው በምክክር ብቻ ማድረግን ብቸኛ አማራጭ ማድረግ ይጠይቃል። በሂደት በተከታታይ በጋራ በመወያይ በመመካከር ሀሳብን አንዱ የሌላውን በማክበር ሳንንቅ የተሰጣቸውን ጊዜ እያንዳንዱ ግለሰብ የራሱን ሀሳብ የግሉ ውስጡ ያለውን ነገር ምንም አይነት ነገር ሳይገድበው አውጥቶ በማንጸባረቅ በማውራት በመመካከር ምን አለ መሰለሽ አባባል አለ እኔ ቢስ አንቺ ትብሽ የሚባል አባባል አለና በዛ መንገድ የሁሉንም ነገር ሰብስቦ በማየት በማውራት ያው በጊዜ ሂደት ሊፈታ ይችላል እንጂ በአንድ ጀንበር አሁን ባደረግነው በቆየንባቸው ቀናቶች ምላሽ ያገኛል የሚል ሳይሆን ይሄ ጅማሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ ታሪካዊ የውይይት መድረክ ነው። ትላንት ልዩነቶችና ተቃርኖችን በኃይል ብቻ ለመፍታት የተሄደበት ርቀት ሀገርን ብዙ ዋጋ አስከፍሏል። አሁን ባለንበት ዘመን የታሪክ ተዘግቶ አዲስ ምዕራፍ ተከፍቷል። ዛሬ በየትኛውም ጽንፍ ላይ ያለ ሀሳብ ያለ ገደብ በምክክሩ ጠረጴዛ ላይ አርፏል። ሀገርም በዚህ ትውልድ አዲስ ታሪክ ጽፋለች። የትኛውም ልዩነት በምክክር መፍታት እንደሚቻል። በፊት የነበረው ባህላችን የኃይል አማራጭ የመከተል ነው የነበረ። የበርካታ ዘመን ታሪካችንን ወደ ኋላ መለስ ብናይ ልዩነቶች በኃይል አማራጭ ነው የሚፈቱ፣ በጠመንጃ ነው የሚፈቱ። ነገር ግን ያ ደግሞ ልማትን፣ ሰላምን ሲያናጋ ነው የቆየ። በድህነትም እንድንቆይ ያደርጎናል። ያ አሁን በ21ኛው ክፍለ ዘመን አዋጭ አይደለም። የዓለም ታሪክ አሁን ዘመናዊ ዓለም የሚያሳየን ከኃይል አማራጭ ይልቅ የሀሳብ አማራጭ የውይይት አማራጭ ማለት ነው። ስለዚህ ይሄን ነው እየተከተልን ያለን። ይሄ ደግሞ የምንፈልጋትን ኢትዮጵያ ለመገንባት ያስችላል ብዬ አስባለሁ። የተለያዩ መቃቃሮች በነበሩበት ጊዜ ከዚህ በፊት የምክክር ሂደቱ ቢኖር ኑሮ በሀገራችን የተፈጠሩ የተለያዩ ችግሮች አይኖሩም ነበር። ዛሬ ላይ በሀገራችን ታሪክ ለመጀመሪያ ጊዜ እየተካሄደ ያለው የምክክር ትልቅ ተስፋ ያለው ለሀገራችን ሰላም፣ ለሀገራችን አንድነት፣ ለሀገራችን ህዝቦች ተጠቃሚነት ትልቅ እድል ይዞ የመጣ ነው ብለን እናስባለን። በምክክር ሂደቱ ውስጥ መነጋገር ራሱ እርስ በርስ ያሉትን ችግሮች አውጥቶ ማየት ራሱ ትልቅ ለውጥ ነው ብለን እናምናለን። በምክክሩ በየደረጃው የሚፈቱ ችግሮች እንዳሉ ሆኖ የትኛው ነው ለሀገራችን ህዝቦች የሚጠቅመው፣ ሀገራችንን ወደፊት የሚያሳድገው፣ የሀገራችንን ህዝቦች አንድነት የሚያጠናክረው፣ ለሀገራችን ሰላም የሚጠቅመው የትኛው ነው የሚለውን ነገር
ለይተን አወጥተን በጋራ ደግሞ ይሄኛውን ትተን ይሄኛውን ብንከተል ብለን በጋራ ሐሳብ ላይ ተስማምተን እየወጣን ያለንበት ሁኔታ ነው አለው። የምክክር ጉባኤው እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር እርስ በርስ የመተዋወቅ እድልን የፈጠረ ከመላው ኢትዮጵያ የመጡ ተመካካሪዎች አንዱ የአንዱን እውነት እንዲረዳና ቤተሰባዊነት እንዲጎለብት መንገድ የከፈተ ነው። ዛሬ ለኢትዮጵያውያን አዲስ የታሪክ ምዕራፍ ተከፍቷል። ልዩነትን በምክክርና በውይይት የሚፈታ ህዝብ የመሆን የታሪክ ጅማሮ። ይህ ደግሞ ሰላሟ የተጠበቀ የተረጋጋችና የጸናች ሀገር የማኖር ጉዞ ሆኗል። በምክክር ውስጥ መግባባት፣ መነጋገር በተደጋጋሚ የሚነሱ ጉዳዮች ናቸው። ስለነዚህ እናንሳ። ለመግባባት መነጋገር ደግሞ ግድ ነው። በተለይ የሀሳብ ልዩነት የሰው ልጅ ተፈጥሯዊ ባህሪ ቢሆንም መጠፋፊያ ሊሆን ግን አይገባውም። መነጋገርና ውይይት ደግሞ ከግለሰብ ጀምሮ እስከ ሀገር ድረስ የመግባባት መሰረት ነው። ይህንን እናነሳለን። ህሩት ወርቁ በዚህ ጉዳይ ላይ ያዘጋጀችው ዘገባ አለ። የረጅም ዘመን ታሪክ ያላት ኢትዮጵያ አብዛኛው የታሪኳ ክፍል ጦርነትን መሰረት ያደረገና ችግሮችን በኃይል አማራጭ ለመፍታት ስትሞክር የኖረች ሀገር ነች። ይህን የታሪክ ስብራት ለማከም ችግሮችን በውይይት ልዩነቶችን በንግግር እንፍታ ብሎ የተነሳው ሀገራዊ ምክክር ትልቅ ሀገራዊ የለውጥ እርምጃ ነው። ለመግባባት መሰረት በሆነው ንግግር ውስጥ የሌሎችን ሀሳብ የማዳመጥና የራስን ሀሳብ ደግሞ በተረጋጋ መንፈስ የማሰማት የብስለት መንገድ ነው። የሀሳብ ልዩነቶች የግጭትና የመጠፋፊያ መንስኤ ከመሆን ይልቅ ተቀራርቦ የመነጋገርና የጋራ ሀሳቦችን የማፍለቂያ መድረክ መፈጠሩ አዲስ ባህል እንዲዳብር መንገድ የሚያሳይ ነው። የሌላውን ነገር ማዳመጥም፣ የሌላውን ሀሳብ፣ የሌላውን ስሜት፣ የሌላውን እይታ፣ የሌላውን ትርጉምም ማዳመጥምና የሚያግባባን የሚያስማማን ነገራችን ላይ ውጤትን ለማምጣት የሚደረግ ጥረት ስለሆነ ከፍተኛ የሆነ አዎንታዊ የሆነ እንድምታ አለው። አዲስ ስነ ልቦና እንፍጠር ነው። የጋራ ስነ ልቦና እንፍጠር፣ የመመካከር ነገሮቻችንን በመመካከር ችግር እንፍታ፣ በመመካከር የእይታ ልዩነቶቻችንን አክብረን በምን አይነት መንገዱ እናስተናግደው የሚለው ነገር የምንነጋገርበት መድረክ ስለሆነ እንደ አገር ትልቅ ፋይዳ አለው ብዬ አምናለሁኝ። እንደ አጥቂና ተጠቂ የምንወስዳቸው ነገሮች በአዲስ ፍሬም ውስጥ እንድናየው ያደርገናል። በመመካከር ለጋራ የሚጠቅም የሁላችንንም ነገር ማስተናገድ የሚችል በቂ የሆነ ስለዚህ ከአስተሳሰቡ ጀምሮ ከድርጊቱ ጀምሮ የሚያመጣው ውጤቱ እንደዚሁ መልካም ይሆናል የሚል እምነት አለኝ። የሀሳብ ልዩነትና አለመግባባት የሰው ልጆች ተፈጥሯዊ ባህሪ ቢሆንም በመነጋገር የጋራ መፍትሄ ሀሳቦችን ማምጣት ደግሞ ከግለሰብ ጀምሮ እስከ ሀገር ድረስ የሚበጅ አማራጭ ነው። ግንኙነት ባለበት ቦታ ላይ ሁሉ እንደየደረጃው ይለያያል። ግን ግንኙነት ባለበት ቦታ ላይ ሁሉ መስማማት እንዳለ አለመስማማትም አለ። ልዩነቶቻችንን ግን እንዴት አክብረን ያ ልዩነቶቻችን ከምን መጡ ያንን የመጡበትን ሁኔታ አጢነን ከዛ በኋላ ለሁላችን የሚጠቅም ነገር ምን ማድረግ እንችላለን የሚለው ነገር ላይ ነው የምንሰራው። ስለዚህ አዎ ግንኙነት ባለበት ቦታ ስምምነትና አለመስማማትም አለ። አሁን ምክክሩ ልዩነቶቻችን መነጋገሪያችንና ለሁላችንም የሚበጅ መልካም ነገር የምናወጣበት ይሁን። ታሪካችን የምንተረጉምበት መንገድም ያሉን ትውስታዎቻችን የጋራ ትውስታዎች አሉ የምናስተናግድበት መንገድ ወደ እድገት እንግዲህ ተነጋገር ወደ እድገት የምናመጣበት ነገር ያ የሚያስተናግድበት መድረክ ስለሆነ አገራዊ ምክክር ትልቅ የባህል ለውጥን ያመጣል ብዬ አስባለሁ። በመነጋገር ሂደት ውስጥ ሰዎች ሀሳባቸው ቦታ እንዳለውና የሚያዳምጣቸው አካል መኖሩን የሚረዱበት እንዲሁም ሌሎችን ለማዳመጥ ፍላጎት እንዲኖራቸው የሚያደርግ ሁኔታን የሚፈጥር መሆኑ የቆዩ ቁስለቶችን ለማከም ሁነኛ መፍትሄ ይሆናል። ሀገራዊ ምክክር ከራስ ጋር ከመታረቅ ጀምሮ ነገሮችን በስክነት የማየት ባህል የሚዳብርበት ትልቅ ሀገራዊ ኩነትም ጭምር ነው። መጀመሪያ ለመታከም በስነ ልቦና እይታ ስናየው መናገር ውስጣችን ያቆሰለንን ያሳመመንን ችግር ነው ብለን የያዝነውን ነገር አውጥተን መናገር። ስለዚህ ከመደማመጥ ይጀምራል ማለት ነው። መደማመጥ ነገሮችን መደማመጥ ስንደማመጥ የኔ ጉዳይ ዋጋ ተሰጥቶታል፣ ለኔ ግድ የሚሰጠኝ ነገር ለሌላውን ግድ የሚሰጥ ሆኖ ቦታ ተሰጥቶታል የሚለውን ያመላክታል። ስለዚህ የመጀመሪያው መደማመጥን ስለሚያመጣ መጠየቅንም በዝርዝር መጠየቅንም ከሌላው እይታ ምን ይመስላል ይሄ ነገር የሚለውን ነገር ያንንም ያሳየናል። ስለዚህ አገራዊ የታመምንባቸውን የቆሰልባቸውን የመዳን ሂደቶች ሁሉ የሚካሄዱበት ስለሆነ ይሄ መስመርን የሚዘርጋ ትክክለኛ ቱል ነው። በቃ መሳሪያ ነው፣ የመዳኛ መንገድ መሳሪያ ነው።
ኢትዮጵያውያን የተለያዩ የታሪክ ቁርሾችንና ቁስሎችን በንግግር በመግባባት ለማከምና የጋራ ሀገርን ለመገንባት የጀመሩት ምክክር ፍሬ ያፈራ ዘንድ የሁሉም ኢትዮጵያዊ ኃላፊነት ነው። የኢትዮጵያ ቴሌቪዥን ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ከምክክር ጉዳዮቻችን ወጣ ብለን ሌሎች ዜናዎቻችንን እንመልከት። በኢትዮጵያ የተጀመረው የገጠር ሽግግር የግብርና ምርቶችን የሚያቀነባብሩ ፋብሪካዎች በገጠር አካባቢ እንዲገነቡ በማድረግ የገጠሩን ልማት ማዕከል እያደረገ ይገኛል። የገጠር ሽግግር መሰረተ ልማቶችን በማስፋፋት ደግሞ የገጠሩን ማህበረሰብ አኗኗር ዘመናዊ እያደረገም ይገኛል። ባየሙላት በጉዳዩ ላይ ተጨማሪ ዘገባ አለው። በሀገራችን ለዘመናት የዘለቀውንና ድካም የበዛበትን የኋላ ቀር ግብርና ዘይቤ በዘመናዊ ቴክኖሎጂ በየጎጆው ያሉ ኩራዞችን ደግሞ በአምፖል ብርሃን መተካት የገጠሩን አኗኗር ያዘምናል። በዚህ ስትራቴጂ ከእርሻ ማሳ የሚሰበሰበውን ጥሬ ምርት በፋብሪካዎች እሴት በመጨመርና ከአገልግሎት ዘርፉ ጋር በማስተሳሰር የኢትዮጵያን ኢኮኖሚያዊ መዋቅር ከመሰረቱ የመቀየር ጉዞ ተጀምሯል። በዚህ ሂደት ከተማን ያዘመኑት ልማቶችና ቴክኖሎጂዎች ወደ ገጠር ዘልቀው በመግባት የገበሬውን ሕይወት ያቃልላሉ፣ እንደ ሀገር ሁሉን አካታች እድገትንም ያሰፍናሉ። ይህ የገጠር ሽግግር ተብሎ ይገለጻል። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ጓሮ የጓሮ እርሻ አለ። ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። የገጠር ሽግግር እየጨመረ ለመጣው የግብርና ምርት በየአካባቢው ማከማቻ መጋዘን እንዲሁም እሴት የሚጨመርባቸው ፋብሪካዎች እንዲገነቡ ያደርጋል። በገጠሩ ሁሉንም አገልግሎቶች ያሟሉ ዘመናዊ የመኖሪያ ቤቶች እንዲሁም ዘመናዊ ግብርና ቴክኖሎጂዎችን አርሶ አደሩ እንዲያገኝ ያደርጋል። በኦሮሚያ ክልል በምስራቅ ሸዋ ዞን በሀሮሜ ፕሮጀክት እየተገነቡ ያሉ ዘመናዊ መንደሮችም የገጠር ሽግግርን ጅማሩ የሚያበስሩ ሆነው ይጠቀሳሉ። የተሻለውን ኑሮ ለመኖር የተሻለውን ቴክኖሎጂ ለማግኘት የተሻለውን እንደው ውሃ፣ መብራት፣ መንገድ ለማግኘት ሁሉ ነገር የተሟላለት መሰረተ ልማት በአንድ ላይ የተበታተነ ገበሬ ከሚያገኘው እልቅ እዚህ አንድ ቦታ ላይ ሰብሰብ ብለን የምናገኘው ይበልጣልም ደግሞ ዘመናዊነት ነው። እዚህ የተሰራው በጣም ደስ የሚል ቤቶች ናቸው። ከዚህ በፊት አይተማናቅ በጣም ደስ የሚል ቤት ነው። ሁሉም የተሟላ ነው አለው። እነዚህ መንደሮች ትምህርት ቤት፣ ጤና ጣቢያ፣ ውሃ፣ ኤሌክትሪክና የከተማ ግብርና መሰረተ ልማቶች የተሟላላቸው ናቸው። አርሶ አደሩ በኩታ ገጠም የሚያመርተው ትርፍ ምርትን እሴት የሚጨምሩ ፋብሪካዎችም እየተገነቡ ገጠሩን የምርት ብቻ ሳይሆን የኢንዱስትሪና የኢኮኖሚ ማዕከል የሚያደርጉ ናቸው። ከዱቄት ፋብሪካ ራሱ አሁን ለአርሶ አደሩ እዚህ ጋር እየተሰራለት ነው ማለት ነው። በኢቲአይ አርሶ አደር አንድ ላይ ተደራጅተው በማህበር ሞዴል ገበሬዎች እንዳለ እንትን አድርገን እያሰራን ስለሆነ ቶታሊ ሙሉ ፓኬጅ አለው ማለት ይቻላል ማለት ነው። በሀሮሜ ፕሮጀክት እየተገነቡ ያሉ ዘመናዊ መንደሮች አርሶ አደሩ ምርቶችን የሚሸጥበት እንዲሁም ከሌሎች አካባቢዎች የሚመጡ ሸቀጦችን የሚገዛበትን የገበያ ማዕከልም የያዙ ናቸው። የከተማን አኗኗር ወደ ገጠር በማምጣት ለበርካቶች የስራ ዕድልን ከመፍጠር ባሻገር ከገጠር ወደ ከተማ የሚደረገውን ፍልሰት በመቀነስ የገጠሩን አካባቢ የኢኮኖሚ ማዕከልነቱን የሚያጠናክር ይሆናል። የራሱ ምርት የሚሸጥበት ኤሪያ አለው። የራሱ ኮመርሻል ኤሪያ አለው። ከሌላ ከከተማ የሚመጣው ምርት የሚገዛበት ኤሪያ አለው። የትምህርት ቤት ኤሪያ አለው። የሶሻል ኤሪያ አለው። ግሪነሪ አለው። ሁሉ ነገር ያሟላ ነው ማለት ነው። በምስራቅ ሸዋ ዞን ውስጥ ወደ 7 ወረዳ ላይ ጀምረናል። ወደ 13 ቀበሌ ላይ ጀምረናል። ከ300 ቤቶች በላይ ተገንብቶ እዚህ ደረጃ ላይ ደርሷል። ይሄ ደግሞ ጅማሬ ነው። በሁሉም ወረዳ ላይ በሁሉም ቀበሌዎች ላይ ለማዳረስ ይሰራል ማለት ነው።
የገጠር ሽግግር በከተሞች ብቻ ተወስኖ የቆየውን ደረጃውን የጠበቀና የዘመነ አኗኗር በሁሉም የሀገራችን ገጠራማ አካባቢዎች ለማስፈን ያለመ ግዙፍ የለውጥ ጉዞ ነው። የኢትዮጵያን ግብርናና ኢኮኖሚ ከማዘመኑ ባለፈ የብዝሃ ዘርፍ ኢኮኖሚ አድማስን የሚያሰፋ ታላቅ ሀገራዊ እርምጃም ነው። የገጠር ሽግግርን እውን ለማድረግ ምርት በፍጥነት ለገበያ የሚደርስባቸውን አገናኝ መንገዶች፣ ኢንዱስትሪዎችን የሚያንቀሳቅስ አስተማማኝ የኤሌክትሪክ ኃይልና ሌሎች ወሳኝ መሰረተ ልማቶችን ለመገንባትም ትኩረት ተሰጥቷል። ይህም ግዙፍ ኢንቨስትመንት የሚጠይቅ በመሆኑ የመንግስትን ጥረት ብቻ ሳይሆን የግሉን ዘርፍ አቅምና የማህበረሰቡን ንቁ ተሳትፎ ይጠይቃል። በቤንሻንጉል ጉሙዝ ክልል በዘንድሮ የመኸር እርሻ የተሻለ ምርት ለማግኘት አርሶ አደሮች በትጋት እየሰሩ ነው። በክልሉ እስካሁን ከ1.7 ሚሊዮን ሄክታር በላይ ማሳ በተለያዩ የሰብል አይነቶችም ተሸፍኗል። ነስረዲን ሐሚድ ተጨማሪ አለው። በኢትዮጵያ ዋነኛው የምግብ ዋስትና ምንጭ የሆነው የመኸር እርሻ በከፍተኛ ንቅናቄ የሚከናወን ነው። በተያዘው የ2018-19 የመኸር ምርት ዘመን አርሶ አደሮች የተለያዩ የግብርና ቴክኖሎጂዎች የመጠቀም ልምዳቸው እየተሻሻለ ምርታማነታቸው እያደገ መሆኑን ይናገራሉ። እኔ በዚህ ያለው 37 ሄክታር ነው በጥቅሉ ያለው። እኔ እንደሚታየው የምርቱ ቁመና እንደሚታዩት ነው። እንግዲህ አደርሰናል። እንግዲህ ወደ እሸትነት እየደረሰ ነው። ካሁናው በተሻለ በሄክታር 80 ኩንታል በላይ እናገኛለን ብለን ተስፋ አድርገን በጥሩ ሁኔታ እንክብካቤ እያደረግን እየሰራ እንገኛለን ማለት ነው። ኩታ ገጠም በጣም ጠቀሜታ አለው። ምክንያቱም እንደዚህ በዘፈቀደ ሲዘሩ የነበሩ ዘሮች በመስመር ሲዘሩ አንደኛ የምንሰጣቸው ግብዓቶች እዛው ቦታ ላይ ይውላሉ። ሲደመር ደግሞ ግብዓቱን አግኝቶ ያዝርት ራሱን ችሎ በአጭር ጊዜ የሚጠቀመውን ግብዓት ተጠቅሞ የተሻለ ፍሬ የሚይዝበትን ሁኔታ እጅግ በጣም እንደሚያመቻች እየተረዳን መጥተናል ማለት ነው። በቤኒሻንጉል ጉሙዝ ክልል በተያዘው የመኸር ወቅት ከ2 ሚሊዮን 48 ሺህ ሄክታር በላይ ማሳ በዘር ለመሸፈን ታቅዶ እስካሁን ከ1.7 ሚሊዮን ሄክታር በላይ መሸፈኑን የግብርና ቢሮ ኃላፊው የተናገሩ ሲሆን በክልሉ በተለያዩ አካባቢዎች የተዘሩ ሰብሎች በጥሩ ቁመና ላይ የሚገኙ ናቸው። እቅዳችን አሁን 2 ሚሊዮን 48 ሺህ ሄክታር በዘር ለመሸፈን እየሰራን ነው። ከዚህ ውስጥ በቆሎ እና ማሽላ ብቻ አገዳ ሰብል የምንለው እስካሁን 1.1 በዘር ተሸፍኗል። ሁለቱም ብቻ ከ2 ሚሊዮን ውስጥ ማለት ነው። በዚህ አግባብ 1.7 እስካሁን ተሸፍነዋል። ቀሪዎቹ በመሸፈን ላይ ነው። ይሄ የባለፈው ሳምንት ሪፖርት ነው እና ያለው ሰብል ቁመና ጥሩ ነው። ፈጣሪ ይመስገን። ዝናብ መጀመሪያ ላይ ትንሽ ወጣ ገባ ይል ነበረ። እስካሁን ሚያዝያ ወር የዘሩ ሰዎች የደረሱ በቆሎች አሉ፣ የደረሱ ሰሊጦች አሉ። አሁን ወደ ገበያ የደረሰ በቆሎ አለ፣ ሰሊጥ ወደ መሰብሰብ የደረሰ ያለ። በክልሉ በምርት ዘመኑ 73 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው። አርሶ አደሮችም የግብርና ሜካናይዜሽን የማስፋፋት ስራዎች እያከናወኑ ይገኛሉ። ለኢቲቪ ነስረዲን ሐሚድ ከአሶሳ። ወደ ውጭ ዜና አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኪም ጆንግ ሁን ጋር በድጋሚ ለመገናኘት ማቀዳቸውን አስታወቁ። ፕሬዝዳንቱ ከሰሜን ኮሪያ መሪ ጋር በያዝነው የጎርጎርሳውያኑ ዓመት ማጠቃለያ ላይ በድጋሚ ለመገናኘት ማቀዳቸውን ነው ይፋ ያደረጉት። ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ሰሜን ኮሪያ 57 የኒኩለር መሳሪያዎች ባለቤት መሆኗን ገልጸው ከእሳቸው ጋር ባላቸው መልካም ግንኙነት ምክንያት ሀገሪቱ አስጊ እንደማትሆን ተናግረዋል። ይህንን የዲፕሎማሲ መንገድ ለማቅናት በሚመስል መልኩ ትራምፕ ከደቡብ ኮሪያ ጋር የሚደረገውን የጋራ ወታደራዊ ልምምድ ፔንታጎን በአስቸኳይ እንዲቀንስ አዘዋል። የኪም ጆንግ ሁን እህት ኪም ዮ ጆንግ የመሪዎቹ ወዳጅነት ጥሩ መሆኑን ቢገልጹም አሜሪካ የምታደርገው ወታደራዊ እንቅስቃሴ ግን የሀገራቸውን ደህንነት የሚፈታተን በመሆኑ የትራምፕ እርምጃ ተጨባጭ ለውጥ ያመጣል የሚለው አሁንም አጠራጣሪ ነው ሲሉ ገልጸዋል። ዘገባው የሮይተርስ ነው። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን እነዚህ ናቸው። ዜና ኢትዮጵያ በምዕራፍ 2 7 ሰዓት ላይ ዳግም ይመለሳል። የቢዝነስና የስፖርት ዜናዎች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ ይሁንላችሁ።